ሉሊት ባንቴሮ አደራህን ለወንድሜ እኔ ያለሁበትን ቦታ እንዳትነግረው ትለዋለች። ቆይ ለምን እንደዛ አልሽ ሲላት፣ ምክንያቱም ድጋሚ ወደዛ ቤት መሄድ አልፈልግም፣ እዛ ቤት አልገባም፣ ያለውን ነገር ሁሉ ታውቃለህ። ግን ወንድሜ ወደዚህ እንዳይመጣ ወንድሜ እዚህ መጥቶ ያለውበትን ካየ ግዴታ ካዴርን ብሎ ስለሚያስጨንቀኝ መሄድ አልፈልግም እኔ ወደዛ ቤት ትለዋለች። እኮ ለምንድን ነው የማትሄጁ? ቆይ ምንድን ነው የተፈጠረውን ነገር ልትነግሪኝ ትችያለሽ ሲላት፣ በፍጹም ይሄ እኔ የማላቀው ነገር ስለሆነ መናገርም ሆነ ማሰብ አልፈልግም እየተባለውን ነገር ትለዋለች። ቆይ ምንድን ነው አንቺ ታዲያ ምን አስጨነቀሽ? አንቺ የማታውቂው ነገር ከሆነ ሲላት፣ ምክንያቱም አንቺ ነሻልሽ እየተባልኩትኝና ስለዚህ መሄድ አልፈልግም፣ ወንድሜን እየናፈኩት መጠበቅ እንጂ አግኝቸው እንደገና ደግሞ መጸጸት አልፈልግም ትለዋለች። እኮ ለምንድን ነው? ምክንያቱም ይህን ሁሉ ያደረገው ማን እንደሆነ ጠንቅቄ ስለማውቅ ነው። ስለዚህ እኔ ዛሬ ሳይሆን ቆይቻለሁ እዛ ቤት እንድወጣ ከተደረኩኝ። ግን ደግሞ እኔ ወንድሜ ስላላወቀ ነበር እስከ ዛሬ እየቆየሁት። አሁን ግን ወንድሜ ስለተሞላ፣ ስለዚህ ወንድሜ ትክክለኛ ነገር ስለሆነ የመሰለው እዛ አስቀይሞኛል። ግን ደግሞ እኔ አልተቀየምኩትም፣ ወንድሜ ትክክል ነው። ምክንያቱም እናቴ ተናግረዋለች ብዬ ነው የማስበው። እናቴ ለእኔም ስትነግረኝ ማመን አቅቶኝ ነበረ። እናም እናቴ ግን ምናልባት ልትደውልለት ትችላለች፣ አላቅም። ብቻ ግን አደራህን አሁን የምፈልገው ብቻ ያለሁበትን ቦታ እንዳትናገር ነው ትለዋለች። እሱም በቃ ችግር የለውም፣ እኔም እኮ እዛ ቤት ወጥቻለሁ፣ ከዚህ በኋላ ዴብን የማገኘው አይመስለኝም። ግን ደግሞ የደበኩት ሚስጥር ስላለ ዴብን እሱን ለመናገር ወይ በስልክ አሊያ ደግሞ እሺ ካለኝ ላገኘው እችላለሁ፣ ካልሆነ ደግሞ በዮሐን በኩል ማግኘት እፈልጋለሁ። ዴብን ይቅርታ መጠየቅ እፈልጋለሁ። ዴብ ለእኔ ብዙ ነገር አድርጎልኛል፣ ግን ያቺ እየተረገመች ሮዛ ነገሩን ሁሉ አበለሻሸችው ይላታል። ለማንኛውም ቻው በቃ ስራ አለብኝ ብላ ጥላው ትገባለች። እሱም እሺ በቃ ቻው ይላትና ዞር ብሎ ይሄዳል ወደ ጉዳዩ። በዛን መሀል ነበረ ዴብ ሮዛን ቆይ አንቺ እየተረገምሽ ነይ እስኪ ይላታል። እሺ ምንድን ነው? ምን አርጌ ነው? ቆይ እንደዚህ እንዴት ልትናገረኝ ትችላለህ? ምንድን ነው ያጠፋሁት ጥፋት አለ ስትለው፣ ምን ታጠፊያለሽ? እንዳንቺ አይነት ደግሞ የማያጠፋለ እንዴ? ለውሸትሽ የምታቀርቢው መላዎች ሁሉ የማታጭ አዘጋጅተሽ ያስቀመሻቸው እስኪመስሉ ድረስ ነው ለመላዎችሽ መደበቂያ የምታዘጋጁ። እኔ ምለው ለምንድን ነው የሉላን እናት ስልክ ደውለሽ ያወራሻት? ምንድን ነው ያልሻት ሲላት፣ ደግሞ እኔ የዛችን የዝንብ ትንኝ የምትመስል ልጅ እናት ከየት አውቄ ነው የማወራት ትለዋለች። ለምትናገሪው ነገር ከዚህ በኋላ እያሰብሽ ተናገሪ፣ ዝም ብለሽ አፍሽ እንዳመጣልሽ እንድተፊ አልፈቅድልሽም። እዩልሽ ምናልባት እኔ ዴብ የዋህ ዝምተኛ ልሆን እችላለሁ፣ ግን ደግሞ ሲነሳብኝ እኔ ዴብ እርኩስ ነኝ ይላታል። ትደነግጣለች። አዎ ምናልባት በሆዴ ልጁን ይዣለሁኝ እንደፈለግኩ ሆናለሁ ብለሽ ከሆነ ተሳስተሻል። መኖር የምትፈልጊ ከሆነ ከዚህ በኋላ አፍሽንም ሆነ እግርሽን ሰብስበሽ መቀመጥ አለብሽ። አይ ካልሽ ግን የማደርገውን እኔ ዴብ አውቃለሁ ይላታል። ምን ብለሽ ያችን ልጅ እንደዛ አመናጭቄ ከዚህ ቤት እንዳስወጣት እያደረግሽኝም አንቺ ነሽ። ያንቺ ወሬና ያንቺ መላ ነው እዚህ ሁሉ ደረጃ ያደረሰኝ። ብቻሽን መኖር ነው የምትፈልጊው አንቺ። ነግሬሻለሁ፣ ከዚህ በኋላ እኔ ዴብ አይደለሁም። ምንም አይነት ምልክት አይኖረኝም ከዚህ በኋላ። የፈለገ ውሸት ብትደረድሪ ዴብ ውሸቴን ያምነኛል ብለሽ ብታስቢ በፍጹም አላደርገውም፣ አስወጥቼ እወረውርሻለሁ ይላታል። በዛን ሰዓት በጣም ትደነግጥና እሷም እየሮጠች ወደ መኝታ ቤት ትሄዳለች። እሱም ሔዋን በር ላይ ስለነበረች ወደ ደጅ ወጣና ከሔዋን ጋር ነበር። ቶሎ ብላ ግን እናቷ ጋር ነበር የደወለችው። እናቷ ጋር እንደደወለች እማዬ ጉዱኝልሻለሁ፣ ሁሉም ነገር ተፍረጥርጧል ትላታለች። ምን ነው ሮዛ፣ ምን ሆነሽ ነው? ምንድን የተፈጠረው? ይኸውልሽ ሁሉን ነገር ይሄ የተረገመ ባንቴሮ አፈረጠው ስትል፣ እኮ ምንድን ነው ይሄ? ባንቴሮማ ያው ያክስት ልጅ ነኝ እያልኩ ነበረ እየተቀመጠው እስከ ዛሬ። ያክስት ልጅ እንዳልሆነና ብቻ የሆነ ነገር እንደነገረው ያስታውቃል። ግን ያክስት ልጅ እንዳልሆነ እኔም አመንኩለትኝ። ግን ደግሞ የጓደኛሽ ልጅ በሕፃንነቱ እናቱ ስለሞተች አደራ ሰታሽ ያሳደግሽው ልጅ እንደሆነ ነግሬዋለሁ ለዴብ።
ግን ደግሞ አሁን ያችን የተረገመች ልጅ እዚህ ቤት እንድትወጣ እናቷን የሆነ ነገር ነግሬያት ነበርና እናትየዋ ለሱ ደውላ ምን እንዳለችው አላቅም። እርግጥ ሉላን ከዚህ ቤት አስወጥቷታል። ሉሊትን ይች አንደኛዋ ብቻ ናት የቀረችው አሁን ስትል እኮ ታዲያ ምን ችግር አለው? እሱን ችግር የለውም እኛ እናስወግደዋለን፣ ባንቴሮን ለእኔ ተዩ ትላታለች። እማዬ እንደምታስቢው አይደለም፣ በሁለት እግሩ መራመድ ችሏል ባንቴሮ፣ አሁን የምታውቂው አይደለም ስትላት፣ በፍጹም እንደዚህ አትበይ ልጄ፣ እንደፈለግሽ ሆነሽ እንድትኖሪ ነው የምፈልገው። ባንቴሮን አሁንም ልንገረሽ፣ ለእኔ ተይልኝ፣ እኔ ያስወግደዋለሁ ትላታለች። አይመስለኝም፣ ባንቴሮ በፍጹም አይሞትም። ማፈር ልሶ ቀምሶ አፈር መድኃኒቱ ነው መሰለኝ፣ ለሱ ነው የሚነሳው ትላታለች። እኔን ራሱ ዛሬ ሊገለኝ ነበር በሆዴ ውስጥ ከናለው ጥንስ ጨምሮ ስትል፣ አረባከሽ አዎ እማዬ ምን ማድረግ እንዳለብኝ አላቅም ትላታለች። ለማንኛውም ዝም በይ፣ አሁን ከባልሽ ጋር ብቻ ሰላም ፍጠሪ፣ ዴብን የራስሽ ለማድረግ ሞክሪ አደራሽን ትላታለች። በቃ ሽማዬ ደግሞ መጣ መሰለኝ ዴብ ትልና ስልኩን ትዘጋዋለች። ዴብም ይመለስና ምንድን ነው እኔ ስመጣ ስልክ የምትዘጊው ለምን አታወሪም ነው ወይስ የምታወሪው ሌላ የተደበቀ ጉዳለሽ ሲላት፣ ቆይ አንተ ግን እንዴት ነው የምታወራው? እኔ እኮ የተገበርኩ የ80 ሚስትህ ነኝ፣ እንዴት እንደዚህ ትለኛለህ? ስትለው አንቺ የ80 ሚስቴ ብትሆኝም አሁን ግን የ80 ሚስቴ እንዳልሆንሽ እያጠራጠረኝ ነው። ከባንቴሮ ጋር ምን እንዳለሽ ራሱ የማውቀው ነገር የለም፣ ገና አልተገለጸልኝም። እሱም መናገር የሚፈልገው ነገር እንዳለ ነው ፊቱ ላይ የተነበበው። ግን ሁሉንም ነገር እመኝኝ እደርስበታለሁ። የደረስኩበት ጊዜ ግን እኔ ዴብ አይደለሁም፣ መሬት ካፈር እቀላቅልሻለሁ ይላታል። ቆይ ዴብ ምን እያወራህ ነው ያለኸው? እንዴት ነው የምትለው? እንዴት እንደዚህ ልትለኝ ትችላለህ? ስትለው አያገባኝም፣ ከዚህ በኋላ አይመለከተኝም ካንቺ ጋር ይላትና ከወሽሷው ጥሏት ወደ ውጭ ይወጣል።